ጭራሽ በአይነ ምድሩ ያጠመቀ ነብይ እንዳለ ታውቃላችሁ? ይኸው ይሄ ዲያቆን ገብርኤል ነው የምትመለከቱት። አሜሪካ ሄዳ በቬሎ ደግሞ አማርኛ አለች። በቬሎ ዲያቆን ማግባት አማረኝ አለች እና ያንን ዲያቆኑን ዶክተሩን የተማረ ለኔ ወዳጄ በእውነት ከዛ ላይ ደውልልኛል ምን ይልኛል የተማረ ወዳጄ ሄዳ ጠብ አረገችው፣ አረከሰችው። ጭኑ ውስጥ ገብታ እንደ ጦር እንደ መጋኛ እየሄደች አክሽፋ ወንዱን ሁሉ አክሽፋ ያውም ክህነት ያላቸው መርጣ ሽባ አድርጋ ሄደች። እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሪ የመጣ ጊዜ ያሺሽ ምናምን አሁን የሚባለው ሁለቱ መጥተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አሉ። የታጠቡት ደግሞ በአይንም ድር ነበረ። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በውኑ በህልሙ የት ያነበበውን ነው። ከዚህ ጋር ምን ብዬ ነው የማወራው? ቆይ ሰው እንዲህ አይነት መልስ ለእኔ ሲሰጥ እኔ ነኝ እንግዲህ መክተፊያ አለ እያሉ ስንት ነገር ሲናገሩ የነበሩት እኔ አልሰማም ሲል ሰው ትልቅ ሰው ወጥቶ ሲዋሽ አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና ትዝታው ሳሙኤል ከቀሲስ ዶክተር ዘበነ ጋር ክርክር ለማድረግ እንግዲህ ፍላጎት እንዳሳየ ከዚህ በፊት በበርካቶች ሲዘገብ ነበረ። ይህንን ንግግር ወይም ደግሞ የፓስተር ትዝታውን መልእክትና ጥሪ ተከትሎ ዶክተር ዘበነም ምላሽን ሰጥተዋል። የዶክተሩ ምላሽ ምን ይመስላል የሚለውን በዛሬው ቪዲዮአችን የማስመለክታችሁ ይሆናል። እጅጉን ወሳኝ የሆነ መልእክትና ለትዝታው ቀጥተኛ የሆነ ምላሽን የሰጠው ሆኖ አግኝተነዋል። እሱን በስፋት እናነሳለን። ከዛ በተጨማሪ ከፕሮቴስታንት እምነትና በተለይም ደግሞ ከውጪ መጥተዋል ተብለው ከሚታሰቡ ሃይማኖቶች መካከል ክርስቶስን ፈጽሞ ከማይሰብኩ ሃይማኖቶች መካከል እየሰማን የምንገኛቸው ነገሮች ከዕለት ወደ ዕለት እጅጉን ሰቅጣጭና ለጆሮ የሚከብዱ እየሆኑ መጥተዋል። አሁን ላይ ደግሞ እየሰማን የምንገኘው በአይነ ምድር እንደሚያጠምቁ ፓስተሮቻቸው ሲናገሩ ተመልክተናል፣ ሰምተናል። ታዲያ ጥምቀትን አንቀበልም፣ ሚስጥረ ጥምቀትን አንፈጽምም ብለው የሚታወቁት የፕሮቴስታንት እምነት ተከታዮች በዚህ መልኩ መምጣታቸው ደግሞ እጅጉን አሳዛኝ እንደሆነ እየተነገረ ይገኛል። ስለዚህ ጉዳይም በስፋት እናነሳለን። ቪዲዮዎችንም ይዣለሁኝ። ከዛ በተጨማሪ ከሰሞኑ መነጋገሪያ ርዕስ የሆነው ደግሞ የዘርፌ ከበደ ጉዳይንም እናነሳለን። ዘርፌ አሁንም ፍጻሜ የሌለው መልእክቷንና እንደዚሁም ደግሞ በርካቶችን ያወዛገበ ሐሳቦቿ ዛሬ ላይ መነጋገሪያነቱን እንዲቀጥል አድርጎታል። በተለይም ደግሞ በርካታ የቤተክርስቲያኒቷ መምህራንና አባቶችም በዚህ ጉዳይ ላይ በርካታ ጠንከር ያለ ሐሳቦችና መልእክቶችን ሲሰነዝሩ ተመልክቻለሁኝ። ስለዚህ ጉዳይም እናነሳለን። በቀዳሚነት ግን የፓስተሮቹን ጉድ እንመልከትና ከዚያም በኋላ እያከታተልን ያዝናቸውን ቪዲዮዎች የምንቀጥል ይሆናል። እናንተ ብቻ አብራችሁን ቆዩ። በቪዲዮቻችን በብዙ ታተርፋላችሁ። እዚህ ጋር ሁሉ ሸተተኝ ሄገር እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሪ የመጣ ጊዜ ያሺሽ ምናምን አሁን የሚባለው ሁለቱ መጥተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አሉ። የታጠቡት ደግሞ በአይንም ድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መጥተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሽር የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ገንዳ ውስጥ እንደ ምድሩን በጥብጦ ይሄን እንግዲህ አሁን በወቅቱ አልተናገርንም። እውነት ለመናገር አንዳንድ ጊዜ ይሁን ቪዲዮ ስሰራ ቃል የሚያጥረኝ ጊዜ አለ። ልክ እንደዚህ አይነት ጊዜ ማለት ነው። እንግዲህ የፕሮቴስታንቱ ዓለም ጥምቀት ለድህነት አያስፈልግም ብሎ የሚያስተምሩ ናቸው። ግን የማንም ነጫጭባ መጥቶ በሱ ቅዘን የሚጠመቁ ሰዎች ናቸው። እንግዲህ እንደሰማችሁት እኚህ ሰው የተናገሩት ቃል በቃል አይነ ምድሩን በጥብጦ መንፈሱ እንዲዋረሳቸው ያጠመቃቸው ሰዎች አሉ። ቪዲዮ ሙሉን ስላላሳየዋችሁ ነው እንጂ እኔን ገና አታክ የሚያደርጉ ሰዎች አሉ። ይሄን ነገር በመናገሬ ሁሉ ብለው ተናግረዋል። እንግዲህ የፕሮቴስታንቱ ዓለም ጥምቀት ለድህነት አያስፈልግም ብሎ ያስተምራል እንደምታውቁት። ግን ደግሞ እንደዚህ አይነት በጣም ለአእምሮ ራሱ የሚከብድ ነገርን ከራሳቸው አንደበት ስትሰሙ ደግሞ በጣም ያስደነግጣል። እግዚአብሔርን ለማወቅ ባልፈለጉ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው እንደሚል መጽሐፍ ሮሜ ምዕራፍ 1 ቁጥር 28 ላይ
ይሄ ማለት ነው። በቃ ለማይረባ አእምሮ አሳልፎ ሰጣቸው የተባለው ይሄ ነው። ከዚህ ሌላ እንግዲህ ምን ልል እችላለሁ? በጣም እኮ የሚገርም ለመናገር ራሱ የሚያሳፍር በጌታ በኢየሱስ ስም ማለት አሁን ነው። በሰው መጠመቅ እዚህ ጋር ሁላ ሸተተኝ። ይገርም ጭራሽ በአይነ ምድሩ ያጠመቀ ነብይ እንዳለ ታውቃላችሁ? ነው ጉድ እኮ ነው የምንሰማው። እግዚአብሔር እንዴት በአይነ ምድሩ ልጠባችሁ ሲላችሁ እንዴት አእምሮ ያለው እንዴት አያስተውልም በክርስቶስ። አረ ንቁ ፕሮቴስታንቶች፣ እስኪ እኚህን ቄስ አድምጧቸው። እንግዲህ ምን ይደረጋል፣ ሙሉን ስሙት። እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው። ይሄ አሺሽ ምናምን አሁን የሚባለው ሁለቱ መጥተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መጥተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሽር የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጠው ይሄን እንግዲህ አሁን በወቅቱ አልተናገርንም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሹሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሹሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርት ኤንጅል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው። አብ ወልድ መንፈስ ቅዱስ አላምንም ያለ እንደ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት ያሁን የካውንስሉም አባል ሆነው ያሉ የአብያተ ክርስቲያናት አባል ሆነው ያሉ ልጆች ናቸው። እና ያ አይነት ሁኔታ አሁን ይሄንን ዝም ብለህ ስትተው አሁን እንግዲህ በወቅቱ ውስጥ ለውስጥ ነው የተናገርነው። መዘይትም ላይ ያለው ነገሮችን ፊት ለፊት ስለምትጋፈጥ ባለቤትን ለማሸማቀቅ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ እና እችን ቃል ይይዙና ፕሮቴስታንቶች ለክርክር ወደኛ ጋር ሲመጡ አይ ኖ ውሃ የተባለ ውሃ አይደለም ይሉናል። እና አይነ ምድር ነው እኔ ተወዳጆች፣ እና አይነ ምድር ነው። አረባካችሁ አስተውሉ በእግዚአብሔር ስም። አረ ያላችሁበትን ቦታ ተመልከቱ። ጭራሽ ይሄ ሰው እኮ ያጠመቀው ይሄ ነብይ ያጠመቀው ፓስተሮችን ነው። የሚገርማችሁ አጥማቂው ነብይ ራሱ መንፈሳዊ አባቱ የሚባለው በስላሴ ደግሞ ጭራሽ አያምንም። በአብ በወልድ በመንፈስ ቅዱስ አያምንም። ቅዱስ ጳውሎስ ወደ ቆላሴስ ሰዎች በላከው መልእክቱ ምዕራፍ 2 ከቁጥር 21 ጀምሮ እንደዚህ ይናገራል። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ። እንደ ሰው ስርዓትና ትምህርት። ምክንያቱም ክርስቶስ ኢየሱስ በአይነ ምድር አጥምቁ ብሏል፣ አጠጠቧቸው ብሏል፣ ሎቱ ስብሐት ብሏል አላለም። ሐዋርያት እንደዚህ ብለዋል አላሉ። ይሄ ቤተ ክርስቲያን ልምምር ነው አይደለም። ስለዚህ ከየት ነው የጀመራችሁ? ከሰው የሆነ ጊዜ ላይ ከተነሳ የሆነ ሰዓት ላይ ያመጣውን እንዴት አይነ ምድሩን በኢየሱስ ጌታ ይድረስላችሁ። እና እንደዚህ አለ፣ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምትገዛላችሁ በእንደነዚህ የታሰረ እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና እና መጨረሻው ይሄ ነገር ምንድነው? ጥፋት ነው። ፕሮቴስታንቶች ያላችሁበትን ቦታ እዩ፣ ተመልከቱ፣ መርምሩ፣ ፈልጉ፣ ጠይቁ፣ ወደ እውነትም ትደርሳላችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱ ልባችሁን ያብራላችሁ። ምን እንላለን? በአይነ ምድር አረ በጌታ ስም ዘርፌ ከበደ እንግዲህ እንደምናስታውሰው የአንድ የፕሮቴስታንት ፖድካስት ላይ በመቅረብ እንግዲህ በርካታ ኦርቶዶክስን የሚያጥላሉ በፊት በነበረ ህይወቷ በጨለማ ውስጥ እንደነበረች የሚያሳዩ ምክንያቶችንና እንደዚሁም ውሃ የማያነሱ ሐሳቦችን ስትሰነዘር ቆይታ እንደነበረ ተመልክተናል። የሷም እንግዲህ የፖድካስት ቃለ መጠይቋ ወይም ቆይታዋ በርካቶችን ያስቆጣ ጉዳይና እንደዚሁም ደግሞ በርካቶች ምላሽ እንዲሰጡበት ያደረገ ጉዳይ ሆኗል። በተለይም ደግሞ ከዚህ በፊት በነበረ ህይወቷ እጅጉን አሳዛኝ የሆኑ ነገሮች
ገጥሟት እንደነበረ ባነሳችው ቃለ ምልልሷ ላይ ከዚህ በፊት የነበረችው ገነት ውስጥ እንደነበረና አሁንም ደግሞ የስቃይ ህይወት ውስጥ የአእምሮ መታመም ውስጥ እንደምትገኝ እንግዲህ በምክንያት በማስረጃና በተለያዩ መረጃዎች ሲጠቁሙ ምላሽ ስጠው ለመመልከት ችያለሁኝ። ከዚያ መካከል ተጠቃሽ የሚሆኑ ቪዲዮዎች እነኚህ ናቸው። ገዳሙ ከሚል መጣሽና ገዳም ገባሽ፣ ከዛ ወጣሽ። እግዚአብሔር ከዚህ እንትን ያወጣሽ። ይኸው ይሄ ዲያቆን ገብርኤል ነው የምትመለከቱት። አሜሪካ ሄዳ በቬሎ ደግሞ አማረኝ አለች። በቬሎ ዲያቆን ማግባት አማረኝ አለችና ያንን ዲያቆኑን ዶክተሩን የተማረ ለኔ ወዳጄ በእውነት ከዛ ላይ ደውልልኛል፣ ምን ይልኛል፣ የተማረ ወዳጄን ሄዳ ጠብ አረገችው፣ አረከሰችው፣ አለቀ፣ አናጠበችው በክህነት እንዲያገለግል። ይሄኔ የአንድ ደብር አስተዳዳሪ ይሄኔ ስንት የንስሐ ልጆች የሚኖሩትን እዛ ጭኑ ውስጥ ገብታ እንደ ጦር እንደ መጋኛ እየሄደች አክሽፋ ወንዱን ሁሉ አክሽፋ ያውም ክህነት ያላቸው መርጣ ሽባ አድርጋ ሄደች። አሁን ከፓስተሩ ጋር ብተኛ ችግር የለባትም፣ ህግ የለም። ፓስተሩ ያችን ፈቶ ያችን ያገባል። ያችን ጌታ ከፈቀደለት የነሱ ጌታቸው ከፈቀደ ችግር የለበትም። እዛ አገልጋዩም አንዷን ይተኛም የለበት። በዚህ በእኛ እኮ አይቻልም። በቃ ዲያቆኑን አገባች፣ አለቀ። ከዛ ውስጥ አለቀ፣ ፈረሰ ማለት ነው። አለቀ። ስንት የለፋበትን ስንት የከበረበትን ይቺ የከበሩትን ሰዎች እየሄደች እንደ መጋኛ አንጥፋ አፈር ከድሜ ካበላች በኋላ ቤተክርስቲያንን መክሰስ ይህ በእውነት ትክክል አይደለም። ዘርፍዬን ከዚህ ህይወት ነው ያወጣነው። ቤተክርስቲያን ከዚህ ህይወት ነው ያመጣቻት። ልጄ ብላ አቅፋ ስርዓተ ተክሊል አድርጋ በቅባ ሜሮን አክብራ ስጋው ደሙ ቅዱስ ቁርባን እንድትቀበል አድርጋ የምትቀበለው ስጋና የክርስቶስን ስጋና ህዝብ ልል ብሎ አልቅሶ እናት አባቷ አጠገቧ ባይኖሩ እንኳን እንደ እናት እንደ አባት ሆነው ነው የዳሯት። ይኸው የውጩ ሲኖዶስ እንደምትመለከቱት በዚያ ይኸው ዛሬ ጳጳስ የሆኑት በሙሉ የውጩ ሲኖዶሶች ከሪያል ማድሪድ ከባርሴሎና ሜሲ ያስፈልጋቸው ነበርና ከዚህኛው ሲኖዶስ ደግሞ ዘርፌት ታስፈልጋቸው ነበር። በግራ ክንፍ ደግሞ በጋሻው አውስትራሊያ ላይ ያስፈልጋቸው ነበር። በቀኝ ክንፍ ደግሞ ያስፈልጋቸው ነበር ትዝታው ባልተዛር። ስለዚህ መሀል ላይ አጥቂዋን ዘርፌን መሀል ላይ አሰልፈው በውድ ዋጋ ገዝተው አሰለፏቸው። በቃ ዛሬ ዘርፌ አለች ይባላል። እዚህኛው ቤተክርስቲያን ያለው በሙሉ ዘርፌን ለማየት ሜሲን ለማየት ይላል። ዛሬ ትዝታው ሎስ አንጀለስ ማርያም ይመጣል ሲባል ትዝታውን ለማየት ከዚህኛው ይሄዳል። ባልተዛርን ለማየት ትዜ ባልተዛርን ለማየት እንደዛ ሸቅለውባት እህታችን በእውነት እንትን ብላን ሄደችው። እኔ እንግዲህ በጣም አዝናለሁ። ይሄ ኬክ የተቆረሰው ለዚያ ለዲያቆኑ ለዲያቆኑ ስንት ነው? 1 2 3 4 5 እንደ የግብፅ ፒራሚድ እንኳን 4 ደረጃ ነው የሆነ ነገር ነው ያለው። ለዘርፌ እኮ የተጋገረው ኬክ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 ብቻ የሆነ ነገር በቃ እንዴት ተቆልሎ ኬኩ አይታም አታውቀውም። በቤተ መቅደስ ውስጥ ደፋሩ ፓስተር ትዝታው እንግዲህ ከቀሲስ ዶክተር ዘበነ ጋር እንግዲህ ቃለ ምልልስ ወይም ደግሞ ሃይማኖታዊ ክርክር ለማድረግ ጥሪ ማቅረቡ ተመልክተናል። ታዲያንንም ተመልክቶ ዶክተሩ ለፓስተር ትዝታው እጅጉን ቀጥተኛና እጅጉን ደግሞ አስገራሚ የሆነ ምላሽን ሰጥቶታል። እንደሚታወቀው እንግዲህ ከዚህ በፊት ዲያቆን ዘማርያም ለትዝታው ሳሙኤልና
መሰሎቹ እንደዚሁም ደግሞ ከሱ ጋር አብረው ኦርቶዶክስ ሃይማኖትን የሚሰድቡ እንደዚሁም ደግሞ ለማዋረድ ከሚጥሩ ሰዎች ጋር ክርክር ለማድረግ እጅጉን ቀናና በትህትና የተሞላ ጥያቄ አቅርቦለት እንደነበረ እናስታውሳለን። ያንን ጥሪ ግን ይህ ፓስተር እንደማይቀበል ይልቁንም እጅጉን ትህትና በጎደለው ሃይማኖታዊ መሪ ነኝ ከሚል ሰው የማይጠበቅ ንግግር እንደዚሁም ስድብና ለውርደት የሚያጋልጡ መልእክቶችን ሲያስተላልፍ እንደነበረ እናስታውሳለን። አትመጥነኝም ሲል ቃል በቃል መናገሩም እንደዚሁ ዲያቆን ዘማርያምን ይታወሳል። ይልቁኑ እኔንም ይመጥኑኝ የቤተክርስቲያኒቱ የበላይ አካላት ጳጳሳት እንደዚሁም ደግሞ ካህናት በተለይም ደግሞ እንደነ ዶክተር ዘበነ አይነቶቹ ናቸው ሲል እንግዲህ በድፍረት ሲናገር ነበረ። ዶክተር ዘበነም እንግዲህ ቃል በቃል አትመጥነኝም ሲል ተናግሮታል። እሱንም ቪዲዮ እንመልከት። ዛሬ ገቢቶ ይሄ ሁሉ ዘመን እንደማይሰማ ነበር ሲዋሽ የነበረው። በጣም ነው የታዘብኩት። እኔ እኮ አልሰማውም ሰው ነው እየሰማ የሚነግረኝ አለ። ሪሊ እና ለዛ ነው እንዴ ስንት አይነት ስድብ በዩቲዩብ ቻናል ስታስተላልፍ የነበረው? ስንት አይነት ስድብ እኛ ስለ ታቦት ስናስተምር ስንት አይነት ስድብ፣ መስቀልና ጭራ፣ ቆብ፣ ካባ ያልያዘው ነገር የለም። እንደ አርሴማ በጣም ብዙ ነገር ይዞ ወጥቶ ነው ይሳደብ የነበረው። ሌላው ይቅርና አልሰማሁም ያለውን እኔ ከሱ ነው የሚጀምረው። የትዝታውን ፕሮግራም ሰምቼው አላቅም ሰው ነው የሚነግረኝ ያለው ውሸታም እንደሆነ መቼም ውሸቱን ሰዎች ሁሉ ሰሙት። አላይም አልሰማም ነው ያለው። በቅርቡ እንኳን ስለ መክተፊያ ቆይ እስቲ ስለ መክተፊያ ሰሞኑን እንኳን ያስተላለፍከው መልእክት እንዴት ነው ሰው ውሸት እስከ መቼ ነው ውሸት ማይቆመው እዚች ምድር ላይ እስከ መቼ? ታቦት መክተፊያ መሆኑ ታቦት መክተፊያ ነው አለኝ መጣና ታዲያ ምንድን ነው ታቦት መክተፊያ ነው አላወቅም እንዴ? በቃ አልገባህም እንዴ? ታቦት መክተፊያ ነው አላወቅም እንዴ? በቃ አልገባህም እንዴ? ታቦት መክተፊያ መሆኑ ታቦት መክተፊያ ነው አለኝ መጣና እና ታዲያ ምንድን ነው ታቦት መክተፊያ ነው አላወቅም እንዴ? ቆይ ሰው እንዲህ አይነት መልስ ለእኔ ሲሰጥ እኔ ነኝ እንግዲህ መክተፊያ አለ እያሉ ስንት ነገር ሲናገር የነበሩት እኔ አልሰማም ሲል ሰው ትልቅ ሰው ወጥቶ ሲዋሽ አሁን እኔ ቢወልደኝ ያሳድገኛል በጣም አክብሮት አለኝ። አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። ያው ይሄ ማይም ያለውን ሰምታችኋል። ለዚህ ማይም ደግሞ ያው ይሄን ጥያቄ በማቅረቡ ፕሮፌሰር ዶክተር ቀሲስ ዘበነ ለማ የተናገሩት ነገር አለ ወይም ደግሞ መሰጥተውታል። ምን አይነት መሰጡት የሚለውን ደግሞ ቪዲዮ አሳያችኋለሁ። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም ከዚህ ቤተክርስቲያን ወጡ። ለምን ወንጌል አይሰበክም ብለው ወጥተው ወንጌል አንድ ቀን ሰብከው ያውቃሉ? ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱስ የሚሰማቸው? አንድ ቀን ወንጌል ሰብኮ አያውቁም። እዚህ ወንጌል እንዳሰቡት አሉ። እዛ ከሄዱ በኋላ ወንጌል ይሰብካሉ። ማንም ወንጌል ሰበኩ ብሎ የነገረኝ የለም። ሁል ቀን ስድብ፣ ሁል ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ ዕውቀት ያስፈልጋል። በእውነት ለመነጋገር ትምህርትም ያስፈልጋል፣ ዕውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። እንደሱ ነው እንግዲህ በእነሱ ጥያቄ ያለኝ ካሉስ አሁን መምህሮቻችሁን እንፈትናቸው አይመልሱልንም ብለው ወደ አደባባይ የወጡት እንደሱ አይነት ነገር የሚሆነው ቅድም ባልኩህ መሰረት ነው። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በውኑ በህልሙ የት ያነበበውን ነው የት የተማሩትን ነው። ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ድቤት እነጋገራለሁ። አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። በረ ጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። ከዚህ ጋር ምን ብዬ ነው የማወራው?